ራስ ላይ እየሰራህ ነው አይደለም ብዙ ሰው ሀብታም ይፈልጋል ግን ጊዜውን የሚያጠፋው በጣም ትንንሽና ሲሊ ነገሮች ላይ ገብቷል እንደዛ ከሆነ እንዴት ነው ታዲያ እግዚአብሔር ስም በአንተ ባለጠጋ የሚያደርግስ ትልቁ እኮ ባለጠጋ ከመሆነ በፊት የባለጠግነት ማይንድሴት ሊኖር ይገባል ራስን እንደ ባለጠጋ ታያለህ አነጋገርህ እንደዛ መሆን አለበት አስተሳሰብህ ሁሉም እንደሚያስበው መሆን የለበትም ያ እርጉዝ ሴት ልክ ስታደርግ እርጉዝ ነሽ በተባለችበት ሞመንት ላይፍ ስታይል ይቀየራል ማቆም ያለባትን ታቆማለች አልኮል ድሮ ቢጠጣ ድሮ እንትን ጭፈራ ቤት ወይ ደግሞ ዝም ብሎ ሰው የተሰበሰበበት የቦታ አትሄድም ኢቭን እንኳን የተጠቀጠቀ ታክሲ ውስጥ አትሄድም ጋቢና ይሰጣታል ለምን ሰው እንዳይተሸሸት እንዳይገፋት ድንገት እንዳይመጣ አቦርት እንዳያረጉት ፕሮፌሲ ኢማጂን ቪዥን እና ፕሮፌሲ ለሄዳል ፊውቸሪስቲክ ድሪምም እንደዛው እግዚአብሔር ባይ ዘ ወይ በፕሮፌቲክ አድርጎ ቪዥንን ነው የሚሰጥ ዴስቲኒህን ነው የሚነግረን አሁን ለምሳሌ እንዲህ ትሆናለህ ስትባል በእግዚአብሔር እንዲህ ያደርጋል ከተባል አሁን አይደለም እኮ እንደ ፊውቸር ሆኖ አንተ ግን ይሄንን ለማግኘት something ማድረግ አለብህ ትልቁ ደግሞ ኦሬዲ ከባድ ስራ አይደለም መሰለኝ ኦሬዲ አንላይን ነው ማለት ኦሬዲ አሁን ለምሳሌ እንዳልከው ነው እርጉዝ ነኝ ብላ ያወቀች ሴት ያመነች ሴት ራሷን የምታደርጋለች ከርግዝና መንገዶች ጋር አላይን ታደርጋለች ጫማዋን ታስተካክላለች አለባበሷ ይስተካከላል ምግቧ ይስተካከላል ለልጇ የሚጠቅም ነገር ነው የምትበላው እንጂ ያገኘችውን ሁሉ አታግበሰበስም ድሮ ተሰብስባ ዝም ብላ ለምሳሌ ውጪ የሚጠባበሱ ዘይት የበዛባቸው ለልጃችን ወይም ለልጇ ይጎዳሉ ብላ የምታስበው ድሮ ኖርማል አድርጋ የምትበላቸው ሊሞቹ ነው አሁን የተመረጠው ምግብ አትበላም እንደ ፕሮቲን ይባላል ፋይበር ያለው መስራት ለልጁ የሚጠቅም ጤነኛ ነው በጀርባ መተኛት አይቻልም በጎዳና ስለዚህ 24 ሰዓት ላይፍ ስታይል በቃ ኮንሺየስ ናት ለተናገራት ነገር ፕሬየርም እንደዛ ነው ባይ ጸልየክ ኮንፌስ አድርገክ ያ ጸልየከውን ኮንፌስ ያደረከው መንገድ ላይፍ ስታይል ውስጥ ካልገባ አይፈጠርም ወይም ደግሞ አይመለስም ሳታቋርጡ ጸልይ የሚለው ለዛ ኢማጂን ምን ማለት ነው ሳታቋርጡ ጸልይ ማለት እኮ 24 ሰዓት ጸልዩ ማለት አይደለም በማይንድ ሴት ነው የምትጸልየው ወይም ደግሞ ዛሬ ጸለይክ አይደል የጸለይከው ለማግኘት ላይፍ ስታይልን ታስተካክላለህ አላይን ታደርጋለህ ገብቷል ስራ ቦታ ላይ ይችላል ለምሳሌ ማጣዋት ጸልዮ ወደ ስራ ይሄዳል ስራ ሄዶ ሊጸልይ ላይችል ይችላል ግን አካሄዱ አወራሩ አስተሳሰቡ አዋዋሉ የሚቀበላቸው ከስልኩ የሚያያቸው ቪዲዮዎች አሁን ብዙ ሰው ቲክቶክ ላይ ብዙ ሰው ቀልድ ቁጭ ብለህ የምታይ ከሆነ እንዴት ነው የጸለይከው የምትቀበለው ገብቶሃል ስለዚህ ላይፍ ስታይል አላይን ማድረግ ኮንፌሽን ደግሞ የአፍህን ቃል አቦርተር ነው ባይዘቤ በምላስ ላይ ህይወትን ሞትን ያለው ምላስ ላይ ነው ይላል የሚወዳትን ፍሬዋን ይበላል ምትጸልየው ካፌ ተናገርሽ ነው ሆዳችን ይላል ስለዚህ ጌታ ሆይ ባለጠጋ አድርገኝ ወይ ደግሞ እግዚአብሔር ሆይ ይሄን እንኳን ጸልየ መልሱን እንኳን ጸልየ ኦሬዲ ተባርኬያለሁ ባለጠጋ ነኝ ብለህ የጸሎት ሰዓት ላይ ጸልየ ወተክ አይ እዚህ ሀገር ወይ ደግሞ በቃ ገንዘብ እንደዚህ ነው ኑሮ ወጣን በቃ አልቻልኩም እንደ ባለጠጋ ምን ማለት ነው አንተ እኮ ተባርኬያለሁ ልክ ፋይናንስ ላይ ችግር ሲፈጠር ነው እኮ ተባርኬያለሁ ፋይናንስ ላይ ሊገጥመኝ እኔ ሊያስጨንቀኝ አይችልም የዚህ ዓለም ሲስተም ምንን ኮንትሮል ማድረግ አይችልም ኦሬዲ በመንፈሳዊ ዓለም ተባርኬያለሁ ዓለም ሳይፈጠር ነው የተባረከው ሁሉኛ ባይዘው ሁሉ የኛ ነው ይላል እኮ ባይብል ሲናገር ሁሉ ተጠቷቸው ያለው የሌለው ኢቭን ሞትና ህይወት ራሱ የእናንተ ነው ሁሉ የኛ ነው ይላል በጣም አንተ ነህ የክርስቶስ ነው የምትወስደው የትኛው የምትናገረው ነገር ጸሎትህን አቦርትም ያደርገዋል ውሃም ያጠጣውና ቶሎ እንዲፈጸም ያደርገዋል አካሄድ በጣም ወሳኝ ነው አንድ እንደዚህ ስናወራ ሌላ ኪ መጣ አንድ ሳንዳሪ ትዝ አለኝና ሌላው ኪ ምስጋና ዋው ያ በጣም ምስጋና ማለት በቃ the most important እና powerful የሆነ ዌፐን ላይፍ ስታይል አለ የምታሪክ እንደዛ ከዛ ምስጋናዬ ዘወትር ባፌ ነው ዳዊት ዘወትር ማለት በየቀን ዴይሊ ኢቭን ሰውየው ቀኑ ሙሉ ብቻ አይደለም ለሊት መነሳለሁ ላመሰግን ይላል በቀን 7 ጊዜ አመሰግናለሁ 7 ማለት ፐርፌክት ማለት ነው እንጂ 1 2 3 እየቆጠረ አይደለም ሙሉ ቀኑ እሱን ፕሬስ ያደርግ ይውላል ለሊት ተኝቶ ደግሞ ድጋሚ ይነሳና እሱ ደግሞ ፕሬዝ ያደርጋል ምስጋና ለዛ ነው ዳዊትን ስትሮንግ የሆነበት ሪዝን ምንድነው ኃያላን የሚባለው የእግዚአብሔር ሰዎች የፕሬይ ላይፍ አላቸው በእምነት ይመላለሳሉ እንደ ቃሉ ነው የሚጸልዩት
ከዛስ ንግግራቸው በጣም ፐርፌክት የሆነ አለኝ ያደረገ አይስቱም ፌል ያደረጉ በንግግርና ፕሬዝ ያደርጋሉ። አብርሃም ይላል መጽሐፍ ሲናገር ተስፋ የሰጠው ቃል ሊያደርግ ታማኝ መሆኑ ነው እያመነ ይላል ክብር ሰጠው ይላል። ከቀን ወደ ቀን ፌዙ እየጨመረ ለምን አለኝ አድርጓልና ከዛስ እይታውም ተቀይሯል። ብሊፍ ሲስተሙ ተቀይሯል። ተስፋ በሌለ ጊዜ ነው ተስፋ ያመነ ዘወትር ሁል ጊዜ ይመለከታል የሞተውን ሰውነቱና የሳራን ማህፀን ሙት መሆኑን ሳይደክም ተመልከተ ይላል። ስለዚህ ቪዥን የሚጠይቅ እይታ ይጠይቃል። ሰው የሚያየውን ነው የሚናገረው ፕሮሰስ የሚያደርገው እና ከዚ ግሎሪ እየሰጠ ይላል። ዴይሊ ምን ይላል? ፕሬዝ ጋድ እኔ አይ አም ዘ ፋዘር ኦፍ ኔሽንስ ስሙን እንደውም ኢቭን ቀይረዋል እግዚአብሔር የአብርሃም እና የሷን። ስለዚህ የኔሽን የሜኒ ኔሽን እናት ነሽ ይላታል። እሷ ደግሞ የኔሽኖች ሁሉ አባት ነህ ወይ በቃ እንደዚህ እግዚአብሔር ይሄ ኪንግደም ላይ ፈስተይ የኪንግደም ቁልፎች ነው የምናወራው እና ለዛ ነው ኔሽን አደርጋለሁ አይደል ያለው አብርሃም። ኔሽን ማለት ኪንግደም ማለት ነው። ኔሽን ውስጥ ደግሞ አዲስ ላይፍ ስታይል ነው ያለው። ከዛ ጀምሮ ለዛኛም የአብርሃም ልጅ ነው የተባለ ሌላ ዝም ብለን ክራይስት ራሱ የመጣው የአብርሃምን የተናገረውን ቃል ሊፈጽም ነው እና ስለዚህ እንደውም እዚህ ኪንግደም ውስጥ ዋና መስራች ከሚባሉ ሰዎች መካከል አንዱ እንደውም አብርሃም ኮቨናንት ስላለው ከእግዚአብሔር ጋር ማለት። ስለዚህ እግዚአብሔር በህይወታቸው ያደረገውን ነገር ሁሉ ኮንሽስሊ ቼክ ማድረግ አለብን እንደዚህ አይነት ሰዎችን እና ስለዚህ ዴይሊ የሚያወሩ መልሱን ነው አይ አም ዘ ፋዘር ኦፍ ኔሽንስ። አብርሃም ስትለው አንድ ልጅ የለውም የብዙ ትውልድ አባት በቀን ስንት ስሙን ልጠራ ትችላለች ዴይሊ። ይሄ ምን ያደርጋል? ፕሮሰስ ያደርጋል። ታዲያ ምን ይላል? ከጎጆ ውጣ ከድንኳን ውጣ ቪዥን ለምን ኤሌዘር ነው የሚወርሰኝ ኤሌዘር ነው የሚወርሰኝ ይሄ ነው የሚወርሰኝ ይሄ ነው የሚወርሰኝ እያለ እይታው ይነግረው ነበር። ወጣና ከዋክብት ማየት ጀመር። ሊሚቴሽን ያልኳችሁ ለዛ ነው። ልሳን ሆሊ ስፒሪት በእኛው ሲጸልይ ሊሚቴሽን ቤታችን ሊሚት አለ፣ ሰማይ ግን ሊሚት የለም። ከዋክብትን እስኪ ቁጠር አሸዋ ሊሚት የለም። እግዚአብሔር እንደዚህ ነው ማሰበው። እንደኔ እንድታስብ እፈልጋለሁ። እንዲህ ካልሆነ አንተ ውስጥ ፕሮሰስ አድርጌ ልሰራችሁ የእምነት አባት ገባለሁ ለዛ። ስለዚህ ምስጋና ማለት the most powerful የሆነ ነገር ዴይሊ ያንን ከልቲቬት ማድረግ በቃ ይሄ መልሱ ላይ ምን ማለት መሰለሽ ጌታ የሆነ ጊዜ ያስረዳኝ ፕሬየር ማለት አለኝ። ለምሳሌ ምን ጸልይበት ክላስ አለ አይደለ መስጂድ ውጭ አይደል የምንጸልይ እና እዛ ክላስ ገብተህ ለሰዓታት ሊቆይ ይችላል በዛ ጉዳይ። ጸሎት ደግሞ ያለው ቀደም እንደተነጋገርነው መልስ ሲመጣ ነው እውነት ጸልይ የሚባል እኔ ስለተናገርኩ ብቻ አይደለም እና ጸልያ ኮንፈርሜሽን እኔ ልክ መልሱን ስመልስ ችግር የለው በቃ ያደርግልሃለሁ ስል እዛ ውስጥ የሚፈጠር ፌዝ አለ። ስትወጣ አልተቀበልኩትም እኮ በእጅ ላይ ያስኩት ነገር የለም ግን ቃል ሰጥቶኝ፣ ስለዚህ ስወጣ እንደተቀበለ ሰው አሁን ተቀብያለሁ ወደፊት ይሆናል ማለት ነው። አሁን እኔ ጋር ማኒፌስት የሚያደርገው ከተወሰነ ጊዜ በኋላ ነው ይችላል ግን ኖ አሁን ተቀብያለሁ ብለህ እንዳለው ሰው ውጣ። ከዛ ይተወተን በቃ ሪጆች በቃ እንደ ይሄ ስጦታ እንደተሰጠው ሰው አለ እንዴት ያው ጌታ ያደረገልኝን ብላችሁ በቃ የሚናገረው እንደዛ። ቤተሰብ ዘመን ምን ወይም ጎረቤቶች ምን የሚሏቸው ይመስልሻል? አብርሃምና ሳራ የትውልድ አባት የትውልድ እናት ሲባባሉ እነዚህማ ጨለሉ ነው የሚሉ አንድ ልጅ የላቸውም በቤታቸው በዛ ላይ 100 እና 90 ዓመት ሆኗቸዋል። የትውልድ አባት የትውልድ እናት ይሄ this is faith this is the kingdom principle እና ምስጋና ማለት በጣም ኢምፖርታንት ነው። የሆነ መጽሐፍ ላይ ስለ ምስጋና ውዳሴ እና ስማቸውን እንትን ማለት ነው እንትን አለ ማለት ነው። ግን እዛ መጽሐፍ ላይ ምስጋና ማለት ይላል እግዚአብሔርን አሁን ስላደረገላችሁ ነገር ማለት የምታመሰግኑበት፣ ከዛ ደግሞ እግዚአብሔር ሊያደርግላችሁ የሚያስፈልጋችሁን ነገር የምታስታውሱበት መንገድ ነው። ዋው አሁን ያለህን ኦልሬዲ ሴኪዩር ታደርጋለህ። ኦልሬዲ በምስጋና ውስጥ ከበር ነው የምታደርገው። እግዚአብሔር ያደረገልህን ነገር ማንም አታክ ሊያደርገው ከእጅ ሊወስደው አይችልም። ብለሲንግን ከበር የምታደርግበት፣ ከዛ ደግሞ ወደፊት ሊኖርህ የሚገባውን እግዚአብሔር ለአንተ ሊያደርግልህ ያሰበውን ወይም አንተ የምትፈልገውን ነገር የምታስታውስበት ቦታ ነው ይላል። በጣም ተነካሁኝ። ለምን እግዚአብሔር ወይ ስለ ጤንነት አመሰግናለሁ ስትለው ኦልሬዲ ጤንነትህን ሴኪዩርድ አድርገሃል። ግን ነገ ደግሞ የሚያስፈልግህ ነገር ሊኖር ይችላል። ያ ይጨመርልሃል ማለት ወይም እግዚአብሔር ታስታውሰዋለህ ማለት ገብቷል። እግዚአብሔር ባይደው የምስጋና ሁሉ ኦልሬዲ ለሱ ነው የሚሆነው። ምስጋና ታያቅም እኛም ስላመሰገነው ምንም ይጨመርበት የሚቀንስበት ነገር የለም።
እኛ ግን ባመሰገንነው ቁጥር ለእኛ የሚጨመርልን ነገር አለ። ገብቷል? ፖይንቱ እኛ ጋር ነው እንጂ የምታመሰግነው ፐርሰን አይደለም የሚጠቀመው። አንተ ሆነህ ተጠቃሚ። እንደውም ከፍ እያልን እንመጣለን። ያው ሰው በምስጋና ውስጥ ድል አለ ይላል ባይብል ላይ። ኦልሬዲ አንዳንድ ነገሮችን ፌዝ በጣም ትልቁ ነገር አሁን ለማመስገንም ፌዝ እንደሚያስፈልገው የምታውቀው የሆነ ነገር ፈልገህ ያንን ነገር ስትጸልይ ገና እግዚአብሔር ይሄን ነገር ስለሰጠኝ አመሰግናለሁ ካልከው ኦልሬዲ እግዚአብሔርን እኮ ሚት አድርገዋል። አሁን ችግር ጋር ሳይሆን ያለው እግዚአብሔር ጋር ነው። እግዚአብሔርን ትችላለህ አንተ ለኔ ሰጥተኸኛል ለአንተን የሚከለክል የለም እያልከው እግዚአብሔርን ከችግሩ ይልቅ እግዚአብሔርን ማግኒፋይ ያደርጋል። ለዛ ነው ለተራራው ተራራውን ሳይሆን ለእግዚአብሔር የምትነግረው ለተራራው የእግዚአብሔርን ትልቅነት ስትነግረው ነው ተራራው ሜዳ የሚሆነው። ገብቷል? ምስጋና ደግሞ እንደሱ ማድረጊያ መንገሪያ መንገር ነው ለችግር እግዚአብሔር ትልቅ እንደሆነ ከችግር እንደሚያስወጣ ችግር ትንሽ እንደሆነ እግዚአብሔር ትልቅ እንደሆነ እንደሚችል ኬፓብል መሆኑን የዓለም ሁሉ ፈጣሪ ነው። እቺ ለሱ ምንድናት እያልክ ነው ስታመሰግን። ይሄ ቪዥናችንን መቀየር ማለት ነው ምስጋና ማለት። ለምሳሌ አብርሃም እንዳልኩት መውለድ እንደማይችል ያውቀዋል። ኤሌዘር እይታው ኤሌዘርን ስለነበር በቃ ይሄ ልጅ ነው የሚወርሰኝ ማግሮም ደግሞ ተናግሮታል እኮ ጭራሽ የብዙ ኔሽኖች አባት አደርግሃለሁ ይስሐቅን እሰጥሃለሁ ብሎታል። እሱ እያጉረመረመ ነው የሚያዩት ነገር ስለነበር ማለት ነው። እና ከድንኳን ውጣ ብሎት እግዚአብሔርን ሲያይ ያ ጥያቄ ትንሽ ሆነበት እና እንግዲህ አሁን እቺ ማጣታችን ትንሽ ናት። አይናችን ላይ ግን ብናደርግ ቢግ ይመስላል ትልቅ ይሆንብናል። በቃ ከዛ ሙሉ አይናችን ይሸፍናል ምናምን ተራ ወይኑ ትልቅ ነው እቺ ጣቴ ትንሽ ጣቴ ትልቅ ነው ማየት አልቻልኩም ምናምን ብላይንድ የሆነ ሰው ደግሞ ኤቭሪቲንግ በቃ ለዛ ነው አይናችሁን ፕሮቴክት አድርጉ የሚለው ጊዜ ለምን የሰውነት ሙሉ መብራት አይን ነው። አይን ከጠፋ ሙሉ ሰውነት አይን ጨለማ ከሆነ እንደውም ጨለማው እንደውም አብልጦ ጨለማ ይሆናል፣ ሰውነትም ጨለማ ይሆናል። ስለዚህ አይን በጣም ኢምፖርታንት ነው በጣም እና እግዚአብሔር አይቶ ነው ኤቭሪቲንግ የሚያደርገው። ስለዚህ እሱ ክሬት ሲያደርገን እኛም አይናችንን እያየን ምንም ነገር ቪዥን ፕሮፌሲ የሚናገረን ድሪም የምናይበት ሪዝም ምንድን ነው? ያንን እኮ ነው እነ ሙሴ የማይታየውን አዩ ይላል። ክራይስትን አይተው ነው ኤቭሪቲንግ በቃ ሳይደክሙ የሚመለከቱ የነበረው የማይታየው ነበር ይመለከቱ የነበረው እና ልክ ግን ይችኛዋን አይናችንን ዞር ስናደርጋት ቢግ ይሁን ዩኒቨርሱ ሁሉ ሰማይ ስታይ ምናምን ለካ ለዚች ነበር ምናምን ነገር እና ችግራችን ትልቅ ሆኖ አይደል ፎከሳችን እዛ ላይ ስለሆነ ስለዚህ ቪዥናችንን በጣም ማስተካከል የሚገርም ቶፒክ ነው ያነሳው። በጣም እግዚአብሔር ይመስገን። ሌላው ደግሞ የፕሬየር ጥቅሞች ወይም ደግሞ ቤኔፊቶቹ ዲስከስ ብናደርግ ደስ ይለኛል። ለምን አሁን ላይ የሄድነው የትኛው ነው? ስለ ሚኒንግ አወራን፣ ከዛ አካሄዶቹን አወራን፣ ኪዎችን አወራን፣ ከዛ ደግሞ እንዴት ሴኪር ማድረግ እንዳለብን አወራን። ፕሬየሮቻችን በምስጋና ነው ምንሸፍናቸው ፕሮቴክት የምናደርጋቸው። ሌላው የፕሬየር ላይፍ ወይም ደግሞ ሰው ፕሬየር ላይፍ ሲኖረው ክርስቲያን በደንብ ሲጸልይ ወይም ፕሬየር ሲገባውና አሁን ያልናቸውን ሁሉ አርጎ ሲመጣ ምን ይጠቀማል ወይም የፕሬየር ጥቅሞች ምንድን ናቸው ብለህ ታስባለህ? እሺ የመጀመሪያው የጻድቁ ጸሎት በስራው እጅግ ኃይልን ታደርጋለች። ስለዚህ ቱ ማች ፓወር ነው የሚገለጠው። ከዛ ኤልያስን የጠቀሰው እዛው ወረድ ብሎ ኤልያስም ጻድቅ ነበር ጸለየ፣ እንደኛው ደግሞ ሰው ነው። ከዛ ተደርጎ የማይታወቅ ነገር ነው። ሰማይ ዘጋ ይላል፣ ሰማይ ከፈተ ይላል። ከሱ የተነሳ ከሱ ፕሬየር የተነሳ ኔሽን የተመለሱ። ስለዚህ የሰማይን ፓወር ምድር ላይ ገልጠን ኔሽኖች ወደኛ እንዲመጡ ማድረግ እንችላለን። ከዛ ባወር የሚባል ወርሺፕ የሚደረግ ጣዖት ነበር፣ እሱን ሁሉ ዲስትሮይ ያደረገ ይላል። ስለዚህ እግዚአብሔርን ብቻ ወርሺፕ እንዲያደርጉ እግዚአብሔርን ብቻ እንዳይመልኩ ኔሽንን ወደ እግዚአብሔር የመለሰበት ፕሬየር። ስለዚህ ኔሽኖች ይመለሳሉ። ከትልቁ ልጀምር ብዬ ነው እና ከራሳችን ላይ ብቻ ሳይሆን ከኔሽን ልጀምር። ለምን አሁን ቤተክርስቲያን ውስጥ እኛውን ስልጣን አለን እዚህ ምድር ላይ አምባሳደሮች ስለሆነ ጌታ ደግሞ የሰጠን ትልቅ ሬስፖንሲቢሊቲ አለና በፕሬየር በቃ ኢምፖርታንት። ያለ ፕሬየር ሲጀምር ምንም ነገር ነው እና አንደኛው እሱ ነው። ሁለተኛው ትዝ ይልሽ ከሆነ ባይብል ጴጥሮስ ታስሮ ነበር። ከዛስ አጥብቀው ይጸልዩ ነበር። ኖርማል ጸሎት ሳይሆን ኖርማል ጸሎት ምን ማለት መሰላችሁ? ለምሳሌ ጌታ ሆይ ፍቃድ ከሆነ እንዲያክ ኖርማል ጸሎት ነው። አጥብቀው ሲጸልዩ ጌታ ሆይ እንዲህ መሆን አለበት ዳስ ይበቃ። ለምን ተናግረዋል። እሱ
የቤተክርስቲያን መሪ ነው፣ ቁልፍ ሰጥተዋል፣ በአንተ ላይ ቤተክርስቲያን ተክላለሁ ብለዋል፣ ዓለምን ትሄዳለህ እስከ ዓለም ዳርቻ ድረስ ሂድ ብለዋል። ስለዚህ በፍጹም ይሄ ፕሮፌሲው መፈጸም አለበት ብለው ፕሬይ ሲያደርጉ መልአክ ተላከ፣ ኤንጅል ሄዶ ነፃ ወጥቶ ይላል። ስለዚህ በዚህ ውስጥ የምናየው ፕሬየር ፕሮፌሲን ያፈጥናል። ፕሮፌሲጋችን ዴስቲኒያችን ጋር እንዳንሄድ ገደቦችን ሁሉ ይጠራርጋል፣ ተራሮችን ይነቅላል። እና ስለዚህ እነዚህ በጣም ትልቅ ኢምፖርታንት በጣም ልክ ነህ። ሌላው ደግሞ ፕሬየር ላይፍ ሲኖረን ወይም የፕሬየር ሰው ሲሆን ሰው የሚጠቀመው ጥቅም ብዬ የማምነው ህይወቱ ኤሌቬት ያደርጋል። ማለት በፊት የምታውቀው ትንሽዬ ከሆነ ወይም ለምሳሌ በፊት የምታየው 10 ሜትር ከሆነ በፕሬየር ላይፍ 20 ትሆናለህ። 20 ሜትር ማየት ትችላለህ። ለምን? ፕሬየር ኦልሬዲ እግዚአብሔርን አንተ ጋር ብቻ ሳይሆን አንተን ወደ እግዚአብሔር ያቀርባል፣ ወደ እግዚአብሔር ከፍ ያደርጋል። ወደ እግዚአብሔር ከፍታ ትገባለህ፣ ወደ እግዚአብሔር ሀሳብ ትገባለህ። አላይን ማድረግ ማለት ወደ እግዚአብሔር ሀሳብ መግባት ነው። ልክ ስገባ የእይታ እየሰፋ ይመጣል። ያ ልክ ንስር ማለት ነው። አሁን ንስር እይታውን ከፍ ለማድረግ እንትኑን ከፍታውን ነው የሚጨምር። ከምንም ነገር ከፍ ለማለት እሱ እንትኑን እየጨመረ ይሄዳል። በጨመረ ቁጥር እይታው በጣም አይኑ በጣም ስለሚያይ ኢቭን የሚንቀሳቀስ እንስሳ ቢሆን የሚያድነው ነገር ቢሆን ጠላት ቢኖረው የትኛውንም ነገር በከፍታው ነው የሚያሸንፈው። ፕሬየር ማለት ልክ እንደዛ ነው። እንደ ከፍ እንደማለት ነው፣ እንደ መብረር። መንፈሳዊ ዓለማችሁ ወይም መንፈሳዊ ህይወታችሁ ስታክ አድርጎ ከሆነ ማንቀሳቀስ ካልቻላችሁ ላይፋችሁ፣ በረከቶቻችሁ፣ መስራት የምትፈልጉት ነገር መሄድ የምትፈልጉት ያህል ሩጫ መሄድ ካቃተ ፕሬየር ነው የሚያስፈልግ። ከፕሬየር ውጪ ምንም ወደዛ የሚያስገባ ነገር የለም። ለምን? በፕሬየር ሰዓት ኢንካውንተር የምታደርገው በቢግ ጋድ ነው። እግዚአብሔርን ኢንካውንተር አድርገው እንዴት ነው ያንተ ነገር ስታክ ሊያደርግ የሚችለው? ሰው ከቢሊየነር ጋር አንድ ሳምንት ቆይቶ አንድ ቀን ጠቅላይ ሚኒስተሩ የምታገኘው አንድ ቀን ሀብታም ሰው የምታገኘው እንዴት አትቀይርም? ኢቨን ምንም ባታረግ ፌመስ ትሆናለህ ወይ ደግሞ ቢያንስ ጆብ ይቀየራል። ኤቭሪቲንግ ይቀየራል። ሲጀምር እንዲህ እፈልጋለሁ፣ እንዲህ ነው ሀሳቤ፣ እንዲህ ነው የኔ ራዕይ፣ የኔ ጌታ ይሄን ያህል ነው። what do you do አንተ የምታደርግልኛለህ ስትለው አቅም ስላለው ኢትስ ኦኬ በቃ የኔ ካምፓኒ ላይ እንዲህ ተቀጥረ ስራ ይላል። ኢቭን እሱ ብቻ አይደለም፣ አኗኗር አዋዋል እሱ ብቻ አይደለም። ለምሳሌ እኛ ጥያቄዎቻችን እንደራሳችን ሌቭል ከዛ ስራ ሊሆን ይችላል፣ ቤት ቢቀየር ኮንዶሚኒየም ቤት ቢሆን ምናምን ነበር። እሱ ጋር ስትሄዱ ወይም ደግሞ ጠቅላይ ሚኒስትር ሊሆን ይችላል፣ ቢሊየነር ሊሆን ይችላል፣ እሱ ከፍ አድርጎ ነው የሚያው። ስለዚህ በቃ የሆነ ፋብሪካ ተጣለ ዳሲ አሁን ጥያቄያችን ተመልስ አይደለም ሌላ ዳይሜንሽን ሌላ ራሱ ወይ ደግሞ ትክክለኛው ዴስቲኒ ውስጥ ገባህ ማለት። ብዙ ጊዜ ነው አሁን ለምሳሌ አንዳንድ እግዚአብሔር የጸለያችሁትን ነገር አብልጦ ይመልሳል። ደግሞ ይላል አብልጦ የሚሰጥ ነው የሚል አብልጦ ማድረግ የሚችል ነው። አንተ ቤት ብለህ ጠይቀህ እግዚአብሔር አብልጦ ከዛ የተሻለ ነገር ለአንተ እንደራሱ ነው። አዎ አንተም ፎርድ ማር አሁን በዛት ነው ፎርድ ማድረግ የምችለው ብዬ ማሰብ አገደባል። ያ ገደብ ለኔ እንጂ ለእግዚአብሔር አይደለም። እግዚአብሔር ከላይ ሆኖ ሰማይና ምድርን በእጁ የሚያይ አምላክ ነው። ያ አምላክ እኛ ጋር ስለመጣ ወይ እኛን ስለሰማን ካፓሲቲው ያንሳል ማለት አይደለም። በሙሉ ክብሩ ነው እግዚአብሔር የሚንቀሳቀሰው። እኛን ወደ እሱ ያመጣናል እንጂ እሱ ወደ እኛ አንተ አለ እኮ ሀሳባችሁ ከሀሳቤ ሀሳብህን ከሀሳቡ ጋር ማስማማት ማለት ነው ፕሬየር። ትልቁ በነቢት አንዱ እሱ የእግዚአብሔርን እይታ ማየት ትችላለህ። ላይፍ ኤሌቬት ይሆናል፣ ሌቭል ትቀይራለህ። በፊት የሚገለጥበት ክብር እየጨመረ የሚሄደው በፕሬየር ነው። በፊት ላይ ማግኘት የምትችለው አውቶራይዝድ የሆንክ ወይም ደግሞ ይሄ የፓወር የአቅም እዚህ ምድር ላይ የምትገለጥበት አቅም የምትጨምረው በፕሬየር ነው። ቴሪቶሪ ያሰፋል። ፕሬየር ማለት ኦልሬዲ ኤክስፓንድ ማድረግ ነው። ለዛ ነው ሰይጣን በጣም የሚዋጋው ሰው ነው። ለምን? ኢንሄሪታንስ ራሱ እየገባ ከሄዳል። በጸለይ ቁጥር እኮ መንፈስ ቅዱስ አንተ የምትፈልገውን ብቻ አይደለም እሱ የሚፈልገውን ነው የሚያጸልየው። ይህ ማለት በእግዚአብሔር አይን ያሉ ነገሮች ሁሉ በአንተ አይን ይሆናሉ። በጣም የሚጸልይ ሰው ፓኒክ ሲያደርግ አታዩትም። ሰላም ይሰማዋል። ምድር ላይ ገዝቶ መኖር ይችላል።
ሲንቀሳቀስ በፉል ፓወር ነው በፉል ኮንፊደንስ ነው የሚጸልይ ሰው ኮንፊደንስ አለው ባይ ዘ ዌይ ኢንሴኪዩሪቲ አይሰማም እንዴ ከእግዚአብሔር ጋር ኮሚኒኬት አድርገህ ወጥተህ እንዴት ኢንሴኪዩሪቲ ሊሰማ ይችላል እግዚአብሔር ወድሃለሁ አከብርሻለሁ እንዲያረግልሻለሁ እንዲህ ትሆኛለሽ ብሎ ወጥተህ እንትና ሰላም አላለችኝም እንትና ፊቷን ጠቆረች ዳዊት ያለው ምድር ብትናወጥ ተራሮች እንኳን ወደ ባህር ቢገቡ እኔ ጋር አልፈራም ለምን መድኃኒቴ ነው አውቃለሁ አምላኬ ብርሃኔና መድኃኒቴ ነው መጠጊያዬ ነው መሸሸጊያዬ ነው ምንም የሚያስፈራኝ ነገር የለም ማን ነው ለዛ ነው ባይብል ሲናገር እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ለምን ማን እንደሆነ ፕሬየር ትልቁ ነገር ጋድ ሪቪል ያደርጋል እግዚአብሔር ማን መሆኑን እናውቃለን ለዛ ነው የማይጸልይ ሰው እግዚአብሔርን እግዚአብሔር ፈጣሪ ነው ማለት ያውቃል ግን በሱ ህይወት ቢግ መሆኑን ይሄ ምን ሊያደርግ እንደሚችል ኢንቲሜሲ ይፈልጋል ቀርበሽ ነው በጣም ደግሞ ሌላው ትልቁ የፕሬየር ቤኔፊቱ እግዚአብሔርን ማወቅ ይሆናል ሞር ባይ ዘ ዌይ ማለት ከሰማነውም እስከዛሬ እንትን ካልከው በፕሬየር ውስጥ ኤክስፒሪየንስ ባረከው በኤንካውንተር ውስጥ እግዚአብሔር ዲፕ የሆነ ኖሌጅን ይሰጣል ጥበብን ይሰጣል እግዚአብሔር እኮ ሰለሞንን ከእግዚአብሔር ጋር ፌሎሺፕ ስለሚያደርግ ነው ምን ላድርግልህ ብሎ የጠየቀው ምን ላድርግላችሁ ትባላላችሁ ከፕሬየር ከሆነ ከእግዚአብሔር ጋር ኮሚኒኬት ስለምናደርግ እንዳለው ፌሎሺፕ ነው ኮሚኒኬሽን ነው ብለናል እኔ ሳወራክ ስለኔ በንግግሬ የምትረዳው ነገር አለ አንተም ስታወራ ካንተ የምረዳው ባህሪ አለ ኦኬ እንደዚህ አይነት ሰው ነው እንዲህ ነው የሚችለው አቅሙ እንዲህ ነው ኦኬ አቅም አለው ይሄን ያህል ገንዘብ አለው ማለት የምችለው አጠገብ ቁጭ ብዬ ሳወራክ ነው ገብቷል አቅምን ማቀው እኮ በማየት ብቻ አይደለም በማወቅ ብቻ ሳይሆን አንተ ጋር በማሳለፍ ገብቷል ክሎዝስ ፐርሰኖች ከሌላው የሚለዩት በምንድን ነው ሞር ታይም በማሳለፍ ነው የሚያውቁት እኮ ያሳለፍከውን ያህል ጊዜ ነው ለምሳሌ የ10 አመት ፍሬንድሺፕን ብታይ ኤቭሪቲንግ ዲቴል የምትተዋወቀው የታይም ያሳለፍከው ታይም በብዛቱ የምታውቀው ሙቀት ይበዛል ብዙ ሞመንቶች አሉ ዴይሊ ሊቪንግ በጣም ከዛ ሰው ጋር ከማሳለፍ የተነሳ ባይደበይ ያ ሰው ገና ሳይናገር ራሱ ይገባል ፊሊንጉ ይገባል ደስታ ይገባል ሀዘን ይገባል ሲደብረው ታውቃለህ ምን እንደሚወድ ታውቃለህ ኢማጂን ከእግዚአብሔር ጋር ደግሞ ስታሳልፍ እግዚአብሔርም ስላንተ ያውቃል አንተም ስለሱ ታውቃለህ እንዴት ኮንፊደንስ ላይኖር ይችላል እንዴት ማታውቀው እውቀት ሊሆን ይችላል እንዴት ኢግኖረንት ሆናለህ ጠላት አንተን አታክ ማድረግ አይችልም ለምን ወረዲ እውቀት ከፍ ያለ ፕሬዝ ጋር መጽሐፍ ምን ይላል መሰለሽ እግዚአብሔርን ይላል እናጥፋው መሲሁንም እንግደለው ገመዱን ከኛን በጥስ ሲሉ ይላል ልዑል በሰማይ ሆኖ ይስቃል እናጥፋው እየተባለ እሱ ይስቃል ተሰብስቦ ኔሽኖች ተሰብስበው እናጥፋው እየተባለ ይስቃል ላይፍ ስታይል ወይ ከሱ ጋር ሳሳልፍ ኢምፓክት ያደርገኛል ከዛ ጠላት ምን እስቃለሁ ኦሬዲ አንተ ከማይተባበሩ ቢሞክሩ ጫፌ ሊነኩኝ እንደማይችሉ ፕሮቴክሽን ያ ለዛ ሞር እሱን ማቋለው ላይፍ ስታይል ሼር ያደርገኛል ህይወትን ኢምፓክት ያደርጋችሁ የመጣው አይደል ከዛስ እንዲበዛላችሁ ጭምር ነው ያለው ኢቭን ከኛ አልፎ ፕሬየር ትልቁ ነገር የሚያደርገው ላይፍ ስታይል ብቻ አይደለም ያካፍላል ላይፍ ስታይል እንድናካፍል ያደርጋል ሰዎች እኛ ጋር ሲመጡ ጋድን ሚት ያደርጉት ለምን ተካፍዬ ነው አይመጡት ከሱ ጋር ሰልፍ ነው አይመጡት እሱና በኔ ውስጥ የሚገለጥ በዛ እኔ ያውኛለሁ ርማር ላይ ነው ክራይስት ግን በኔ ውስጥ ይኖር ስለዚህ ጳውሎስ ጋር ከመጣሽ ክራይስት ነው የምታገኝ ስለዚህ አንቺ ጋር ክሎዝስ ፍሬንድ አንቺ ጋር የቆየ ሰው ሁሉ ያን ላይፍ ኢምፓክት አድርጎ ደግሞ ማለት አሁን ለምሳሌ በጣም ቆንጆ ሽቶች ብዙዎቻችን እናውቃለን ገና እንዲጀምር ሀግ ሲያደርግ ሰው ማይለክ ሽቶች አሉ እኔ ሊትራሊ አጋጥሞኛል ሀግ በማድረግ ከእግዚአብሔር ጋር ስታሳልፍ ወይም ፕሬየር አንዱ ኳሊቲ ወይም ደግሞ አንዱ ቤኔፊቱ ያ አብራ ያሳለፍከውን ፐርሰን ትሸታለህ እሱ እግዚአብሔር ጋር ፕሬየር የሚያደርግ የሚጸልይ ፌሎሺፕ የሚያደርግ ሰው እግዚአብሔር አለ ማለት አይችልም ተሻሽሎ ማን ይወጣው ከጌታ ከእግዚአብሔር ጋር ፌሎሺፕ ከሆነ እኮ ቁጭ ብለህ ትነካካለህ ትተቃቀፋለህ ባልና ሚስት ወይም ፍቅረኛሞች ሲገናኙ እኮ ባይደም የሱን ሽቶ ይዛ የምትሄድበት ጊዜ አለ የሱን ሽቶ ይዞ የሚሄድበት ጊዜ አለ ፌሎሺፕ ሊያደርጉ አውርተው ምን ብለህ ተቃቅፈው ነው የሚለያዩት ከእግዚአብሔር ጋር ደግሞ ሀማች ነው we are intimate እኮ ገብቶሃል እንዴት ነው እግዚአብሔር ማለት ወጥተህ እኮ አንተ ጋር አድጋንንት ፊት ሊቆም አይችልም
ይሄ እኮ የመመረጥ አለመመረጥ ጉዳይ አይደለም። አገልጋይ የመሆን ያለመሆን ጉዳይ አይደለም። አብረህ የማሳለፍና የማሳለፍ ጊዜ ነው። ገብቶሃል? ከእንትና ጋር ነበርክ እንዴት ትባላለህ? ለምን ሽቶ እሱን ትላለህ። አነጋገር እንኳን ከሀብታም ጋር ስትሆን እና ከድሃ ጋር ወይም ደግሞ ኖርማል ራሳቸውን ማንነታቸውን ከማያውቁ ሰዎች ጋር ስትሆን አንደበት ይለያል። ታውቃለህ? ለምሳሌ በጣም እንግሊዝኛ የሚወራበት አትሞስፌር ላይ አሳልፈን ብትመጣ እንግሊዝኛው ነው አፍ ላይ የሚቀናል። ገብቶሃል? አሁን ከውጭ ሀገር ሰዎች ጋር እንትን የሚሰሩ ሰዎች እንግሊዝኛ በጣም እንትን ይላቸዋል። እኔ የሆነ ጊዜ ላይ እንደዘጋጠው ነበር አማርኛውና መቆጣጠር ጀመረ። ለምን እነሱ እንግሊዝ ለማድረግ ማገኛቸው ሰዎች ሁሉ እንግሊዝኛ ነው የሚያወሩት። ያኔ በጣም እንትንህን ትተውና ወደ እንግሊዝኛ ታደርጋለህ። አሁን ብዙ ሰው ደግሞ ኢትዮጵያ ውስጥ እየኖረ አማርኛ እንግሊዝኛ መልመድ አቅቶት በትምህርት ራሱ አቅቶት ልክ ውጭ ሄዶ መኖር ሲጀምር በ2 ወር ውስጥ እንግሊዝኛ ይችላል። ዋይ ስትል አትሞስፌሩ this is why ከእግዚአብሔር ጋር ስታሳልፍ በፕሬየር ሰዓት ኢማጂን የምታወራው ኢማጂን የምታየው ኢማጂን የምትሸተው ይሄ ሊትራሊ ተጽዕኖ ፈጣሪ ሰው እንድትሆን ያደርጋል። ባይ ዲፎልት ትሆናለህ። ለፍተህ አይደለም ልሁን ብለህ አይደለም ኦልሬዲ በማሳለፍ ገብቶሃል። እንደውም ብዙ ጊዜ ባልና ሚስቶች አንዳንዴ በጣም ሲንክ ከማድረጋቸው ብዙ ታይም ከማሳለፋቸው የተነሳ አንደበታቸው አንድ ይሆናል። የሚጠቀሙት ቃል አንድ አይነት ነው። ጓደኛሞች እኮ የሚለዩት በዚህ ነው። የሚስቁበት ቀን ራሱ አንድ አይነት ነው። አብዛኛው ሌላ ሰው የሚቀልደው ቀን አይገባሽ። ጓደኛህ ግን ትንሽ ነገር ሲያወራ ይገባሃል። ለምን ብዙ ጊዜ እና ብዙ አይነት ፌሎሺፕ ታይሞች ባሳለፍን ቁጥር ብዙ አይነት ቤኔፊቶች አሉ። እኛ የነገርናችሁ ደግሞ የሚያወራነው ወንዝ ነው። በፕሬየር ምንም በቃ ለምን እኔ ራሴ ዓለምን መቀየር እዚህ ያሰብኩት ባይብል ላይ ቤኔፊቱ ሙሉ መጽሐፉ ስለ ፕሬየር ነው የሚያወራው። ግን አንዱን ልናገርና በዛውም ይሄ ዲፕ የሆነ ሴክሬት ነው እና በደንብ አሁን ኪያር ላይ እየሰጠናቸው ያለው ኪ ነው እና ሆሊ ስፒሪት ምን አለኝ ባይብል ላይ ምንም አይነት ሱፐርናቹራል የሆነ ነገር ከማየት በፊት ከዛ ፊት የተደረገው ነገር ነው ኪዋል። ዋው ከዛ ተረከዝኩና ምን ማለት ነው ምናምን ለምሳሌ ኢየሱስ ፊቱ እንደዛ አበራ ልብሱ ነጭ ሆነ ይላል። ማንም ሊያጠው አጥቦ እስከሚያነጻው ድረስ እንደማየው ነጭ ሆነ ይላል። ሙሴ ኤልያስ መጡ ይላል። ደመና መጣ፣ ግሎሪ መጣ፣ አብ ተናገረ። ምን አረ ይጸል እና ከሰደንክ ለባይብል ያለኝ ኤቭሪቲንግ ተቀየረ። ኪ ነው ባይብል ላይ ኪዎች አሉ፣ ቁልፍ ሰጣቸዋለሁ ለዛ ነው እና ኤቭሪ ኢየሱስ ሊያባዛ ሲል ምንድን ነው ያደረገው? ፕሬዝ አደረገ፣ አመሰገነ ይላል። ከዛ ደግሞ ቆርሶ ሰጣቸው ይላል እና ፕሬዝ ምን ያደርጋል? ምስጋና ነገሮች እንዲበዛ ያደርጋል። ኤቭሪ ሞመንት ላይ ሱፐርናቹራል ነገር ከመሆኑ በፊት ቻሌንጅ ከመምጣቱ በፊት ምን አደረጉ የሚለው ኪ ነው እና ስለዚህ ኢየሱስ ብቻ አይደለም ትራንስፎርም የሚያደርገው ከክብር ወደ ክብር እንለወጣለን የሚል ጥቅስ አለ። እንዴት ሲባል ፕሬየር ነው። ለምን ኢየሱስም እየጸለየ ነው የተለወጠው እንጂ እነሱ ተኝተው አልተለወጡ። ኢየሱስ እየጸለየ ነው የተለወጠው። ሲነቁ ትራንስፎርሜሽን ነው አዩ ይላል እና ስለዚህ የሚጸልይ ሰውና ማይጸልይ ሰው ያስታውቃል። ወደ ፈተና እንዳገቡ ትጉና ጸልዩዋል። ወደ ፈተና እየገባ ነው እሱ። ከእሱ የተነሳ እነሱ ፈተና ውስጥ ይገባሉ። እሱ ግን ያለ መናወጥ በዛው ሁሉ ፕሮሰስ ውስጥና መከራ ውስጥ ሲያል የሉም እነሱ። ጴጥሮስ 3 ጊዜ ካደው ይላል። ለምን? ተኝቶ ነበር ፕሬየር ላይ። ስራ መስራት ባለበት ሰዓት ሳይሰራ ውጤቱ ሲመጣ ቻሌንጅ ሲመጣ የበላ ስፖርት የሰራ ጂም የሰራ ሰውና ያልሰራ ሰው ማራቶን ሊሆን ይችላል፣ ቻሌንጅ ሊሆን ይችላል፣ መሸከም ይችላል። something happen ቢያደርግ ራሱ አሮራጣቸው እስኬፕ ቢያደርጉበት መንገድ ራሱ ይለያል። ሯጮች ራሱ ለዛ ነው ይሄ ይዘጋጃል። እዚህ ሀገር ማለት በአመት አንዴ ሩጫ ይዘጋጃል። ግን ያስታውቃል ማን እንደሚያሸንፍና ማን እንደማያሸንፍ ከትሬኒንጋቸው። አንዳንድ ሰው ትሬን አድርጎ ያውቅም ጭራሽ በህይወቱ ግን ጀስት ትንሽ ሮጦ በዛው ምግብ ቤት ይገባል ምናምን። አንዳንድ ሰው ግን በቃ ለወራት ለዛ ነገር ራሱን ትሬኒንግ ያደርግ ነበር። ሰውነቱ ራሱ ያስታውቃል። ለዛ ነው ፕሬየር የሚጸልይ ሰው ሲታይ ያስታውቃል። ዲፍረንት ነው፣ ሼፕ ሆኗል። ኤቭሪ ላይፉ ምናምን ንግግሩ ይዞት የሚመጣው ፕሬዘንስ የእግዚአብሔርን ፕሬዘንስ ነው ይዞ የሚመጣው ላይፍ ስታይል ስለሆነ ፕሬየር አፌክት የማያደርገው ምንም ነገር የለም እና እግዚአብሔር ትልቅ ነው። ጸሎት ምንድን ነው የሚያደርገው? ትልቁን እግዚአብሔርን ያንቀሳቅሳል። ትልቁን እግዚአብሔር እሱ ደግሞ ተንቀሳቀሰ ማለት ዳሴት በቃ በሱ ሌቭል ነው ምንም ነገር የሚያደርግ። ለዛ ነው እና ብዙ የእግዚአብሔር ሰዎች ይናገራሉ
እኔ 100 ዓመት ማላረገውን ነገር ጌታ በአንድ ዓመት 10 ዓመት ለፍቼ ከማገኘውን ብር በአንድ ሳምንት ሲሰጠኝ አይቻለሁ ይላሉና ለምን እግዚአብሔር ሲንቀሳቀስ በሱ ሌቭል ነው ምንም ነገር የሚያደርገው በእኛ ሌቭል አይደለምና ስለዚህ በ100 ዓመት ተደርጎ የማይታወቅ ነገር በአጭር ጊዜ ውስጥ ያደርጋል እና የእግዚአብሔርም አልቲሜት ፓወር የሚገልጥ ክንዱን ያሳየው በፕሬየር ነው። ሌላው ደግሞ ፕሬየር የዌቲንግ ሲዝንን ያጠባል። ዌቲንግ ሲዝን ሁሉም ላይ አለ። አሁን ኤቭሪቲንግ ኢዝ ሲዝናል ገብቷችኋል። የመጠበቅ ሲዝን አለ፣ የመቀበል ሲዝን አለ፣ የመጸለይ ጊዜ አለ። ለምሳሌ ገበሬ ሊዘራ ይወጣል ይላል። ዘር የመዝራት ታይም አለ፣ የመኮትኮት ውሃ የመጠጣት የመጠበቅ ታይም አለ፣ የማጨድ ጊዜ አለ፣ የመብላት ጊዜ አለ። ገብቷል። ሶ በፕሬየር ታይም ወይም ፕሬየር በጣም ኢፌክቲቭ ሲሆን የእንትን አንደኛ በጣም ራስህ ስለምትሰራ ወይም ለሚያስፈልግ ነገር ለምታጭደው ነገር እዚህ ጋር ኢኩፕድ ስለምትሆን በፕሬየር ለምን አያጥርም? 10 ዓመት አትጠብቅም። ያ ትንቢት እንዲፈጸም 10 ዓመት አትቆይም። እግዚአብሔር አንተ ሊጠቀምብህ 10 ዓመት 20 ዓመት አይቆይም። ለምን? ኦልሬዲ እዚህ ጋር በፕሬየር ራሳችንን ሰርተናል። ይሄ ነገር በደንብ ሰው አንደርስታንድ ማድረግ አለ። በጣም ራስን የምትሰራው አንደኛው በፕሬየር ነው። ራሱ ሰው የሚሰራው ራሱ ኢፌክቲቭሊ ዴስቲኒው ለምን እንዳልኳችሁ ምንም ላይፍ ኢዝ ስፒሪቹዋል እግዚአብሔር ሲናገረን ኦልሬዲ ከሱ ጋር በማሳለፍ ነው። እሱ ነው ትሬን የሚያደርግ እና እንደው ባለፈው ጌታ እያለኝ ነበርና you are in the school of the spirit አለ ኦልሬዲ የመንፈስ ትምህርት ቤት ውስጥ ነው ያለው እና እያስተማርኩ ነው። እግዚአብሔር ረኛን ይሌል ዳዊት በምድረ በዳ ሆኖ እግዚአብሔር ያስተምረው ነበር። ምን ለመሆን ኪንግ ለመሆን እኮ ከነገስታት ጋር እኮ ነው መሆን ያለብሽ እኮ ግን ኖ እኔ ነኝ ኪንግ። እነሱንም ኪንግ ያደረኳቸው እነሱ የተማሩት ከኔ ዓለም ከመፈጠሩ በፊት እሱ ንጉስ ነበር። ስለዚህ እሱ የሚያውቀው አዲስ ነገር የለም። ኤቭሪቲንግ ያውቃል እሱ። ስለዚህ ከማንም በላይ ፐርሰናል ትሬነራችን ነው እሱ። ከእሱ ጋር ስናሳልፍ ኤቭሪቲንጋችንን ክሬት ያደርገዋል። ለዛ ነው ዳዊት ማየት የነበረው ንግግሩ ኤቭሪቲንጉ ምናምን ሽንፈት አያውቅም። ከእግዚአብሔር ጋር ነው የሚያሳልፈው። ሽንፈት አያውቅም። እነ ሳውል እንኳን ንጉስ ሆኖ ተቀብቶ እንኳን ኖ ከህፃንነቱ ያጠናል ስለ ጠላቱ ከህፃንነቱ ጀምሮ ተዋጊ ነው አትችለውም ብረት ለብሷል ምናምን ይላል። ዳዊት ግን ማን ነው ሻለፈታም እንኳን ጥላው እኮ ተገፏል ስትል እዛ ጋር ያሳለፋት ታይም ያሳለፋት ፌሎሺፕ እንዴ መጽሐፍ ቅዱስ ላይ እኮ ካሉ ትልቅ መጽሐፍ ቅዱስ ወይም ብዙ ቻፕተር ካላቸው ብዙ የማን አንዱ የዳዊት ነው። መዝሙረ ዳዊት ነው። በጣም ብዙ ቻፕተር ነው። በጣም የሚገራርም መገለጦች አሉት። ስለ መንፈስ ቅዱስ ራሱ ቀድሞ የተረዳ ሰው ነው። ቀድሞ እንግዲህ ያስበው በመንፈስ ቅዱስ ዘመን አይደለም በብሉይ ኪዳን መንፈስ ቅዱስን የሚያውቅ መንፈስ ቅዱስ አትሂድ የሚል ያን ታይም ያወቀው እሱ ነው። ስለ ኢየሱስ እንኳን ብዙ ፕሮፌሲዎችን የጻፈው እሱ ነው። ከእግዚአብሔር ጋር ስታሳልፊ እግዚአብሔር ታይም ውስጥ ስለሌለ ከዚህ ዘንድ ትሻገራለሽ። እንደዛ እኮ ነው። በጣም ቱ ማች ለምን እነ ሙሴን ብታቸው እና አብርሃም ብታቸው እኛ ስለዚህ አሁን ዘመን ያውቁ ነበር እዛው ለምን ከሆሊ ስፒሪት ጋር ስትሆኑ ምድራታቸውን ተመልክተው ፕሬዝ ጋር ለዛ ነው የሚመጣውን ነብይ ያይተው ይላል። አንተን ስለራስህ እንድነግርህ ምን ጓደኛን አሳይኝ ይባላል እና እግዚአብሔር ይላል አብርሃም ወዳጁ ነበር። ወዳጅነቱ ምንም አልደብቀውም ያለው ስፓርት ያ ለምን ወዳጅ ናቸው። his friend እና friend is praise God ሲያወራክ እንዲኮ ነው እንዲተፈጥሮ ሲል ምንም ሊያረግ ሲፈልግ ደግሞ መጥቶ ያንተ ሲያማክረው ኢማጂን እግዚአብሔር እንደዛ ማለት ያ የሚያረገው ግን ከፌሎሺፕ የተነሳ የሚጸልይ ሰው ከሰው ጋር ያ በጣም ብዙ ይሄ ትለያለች የጀማ ሰው አይደለም። በቃ ትለያለች። ለምን ይሄ ሞርታል ከሆነ ሟች ከሆነ ሰው አሁን የምታሳልፉት ኢሞርታል ከሆነ በማይሞት ለዘላለም የሚኖር የዘላለም አምላክ ሲሆን ፍሬንድ የሚሆኑት ኤንጀሎች ናቸው። ኮሚኒኬሽናቸው ኢሞርታል ከሆኑ ከስፒሪት ዓለም ጋር እንጂ እንዴት ነው መኖር የሚችሉት ትያለሽ። ለምን ባይብል ምን አለ? ሀሳቤ ካሰባችሁ ፕላን ኤቭሪቲንግ አለ ላይፍ ስታይላችሁ ከኔ ላይፍ ስታይል ሰማይና ምድር እንደሚርቅ ማለት። ስለዚህ ምን አለ? ቃሌን እልካለሁ ወደ ምድር ምሾውን ያደርጋል የምፈልገውን ያደርጋል እናንተን ወደ እኔ ያመጣል። የኔ ላይፍ ስታይል ምድር ላይ ያወርደዋል። ኢየሱስ ለዛም ኪንግደም ይዞ የመጣውና ቃል የተባለበትም ሪዝን እና እኔ ያየሁት ነገር ይሄው 5 ዓመት ፕሬስ አድርግ ጌታን ነው የምላችሁ። ሰው ደስ የሚለው ነገር ደስ አይልም። ዲዛይሮቼ መሻቶቼ ኤቭሪቲንግ ድሮ በጣም ኳስ ልጆች ነበር ነው የምፈልገው። አንቺ ታውቂያለሽ። ከዛ ታፍ አንድ ቀን ኳስ ማየት ብቻ አይደለም
በጣም በቃ ቀንና ህልሜ እሱ ነበር። በእንቅልፍ ልቤ እነ ሮናልዶ ነበር ማስበው ምናምን በቃ እንደዛን ደግሞ እርግጠኛ ነበር። ዴዲኬሽን ትሬኒንግ አደርጋለሁ ኳስ አያለሁ በቃ እሱ ነበር ወሬ ኤቭሪቲንግ ምናምን። አስጠላኝ ዌስት ኦፍ ታይም። ለምን ሲዝን አልፌ እኔ ስለ ኢተርኒቲ ነው እያሰብኩ ያለው ከማን ጋር ያሳለፍኩት እና ቱ ማች በቃ ያ ነው ኦራ። ጌታን ነው የምላችሁ ያለው ኦራ ልነግርሽ አልችልም። ሰው በቃ በትንሽ ነገር ሲጨነቅም ሲደሰትም እኔ እኮ ኤክስፒሪየንስ ያደረኩት የደስታ ብዛት ለምን ሄቨን ነው ደርሼ መጣሁ። ሄቨን ማለት እግዚአብሔር የሚገኝበት ማለት እግዚአብሔር ከመጣ ሄቨን ለዛ ነው የእግዚአብሔር መንግስት በመካከላችሁ ናት። ለምን እሱ መጥቷል። ኢየሱስ በመካከላችሁ ስለሆነ የእግዚአብሔር መንግስት አለና ስለዚህ ጆይ አለ፣ ፕሌዠር አለ የመጨረሻ ያልተም ለዛ ነው ምናምን በመገኘት ውስጥ ፍስሃ አለ ይላል። ፍስሃ ማለት የመጨረሻ ሰው በቃ በደስታ ብዛት በቃ ይሄ ጥግ የሚባለው ፒክ የምትባለው እኔ ኤክስፒሪየንስ አድርጌያለሁ። ከስጌ የወጣው የመሰለኝ ብዙ ጊዜ በቃ ልንሳፈፍ ነው ጌታ ግራቪቲ ለቀኩ እንዴ ማለት ከደስታ ብዛት በቃ ልነግረው የማልችለው ለምን ከሱ ጋር ያሳለፍከው እሱ ይስቃል፣ ይደሳል፣ ኢንጆይ እያደረገ ነው። ይጨነቃል። ከሚጨነቅ ሰው ጋር ከኋላችሁ በቃ ኢምፓርት ነው የሚደረገው ስፒሪት ስለሆነ ማለት ነውና ከሞርታል የሆነው ይሄ አሁን ካለው ላይፍ ስታይል ሰው ሁሉ በሚሄድበት መንገድ አትሄዱ ትለያላችሁ። እነ ዳዊት ሁሉንም ብታያቸው ላይፍ ስታይላቸው አይገጥሙም ሲጀምሩ ምንም። ለምን ላይፍ ስታይል ይቀየሩ? ያ ያመጣው ምንድን ነው? ፕሬየር ሲጀምር የሚጸልይ ሰው ማለት ነው። ይሄንን እንትን እንበልና ኮንክሉድ እናደርጋለን ማለት የሚጸልይ ሰው ኦልሬዲ አይኑን ከሰው ላይ ያነሳና እግዚአብሔር ላይ ያደርጋል። ይሄ ፊዚካል የሆኑ ፋይቶችን ያቆማል። ፊዚካል የሆኑ ድክመቶችን ያቆማል። ፊዚካል የሆኑ ጥረቶችን ሰው እንዲያየው፣ ሰው አክኖሌጅ እንዲያደርገው፣ ሰዎች እንዲቀበሉት፣ ቸርች ሰው እንዲወደው፣ ጓደኞቹ እንዲወዱት ማድረግ ያቆማል። ሊትራሊ ኦልሬዲ እኮ ይሄን ሁሉ እኮ የሚያደርገው ሰው ለመርካትና ተቀባይነትን ለማግኘት ፊት ለማድረግ ኦልሬዲ ከእግዚአብሔር ጋር እኮ ተሰልፏል። እግዚአብሔር የተቀበለውን ሰው ማን ሊከለክል ይችላል? እግዚአብሔር ከወደደን ማን ይጠላል? እግዚአብሔር ሲጀምር የሚታወቀው በዛ ነው። ሰው መሀል ላይ ተለይቶ የሚታይ ሰው ካለ ከእግዚአብሔር ጋር ፌሎሺፕ ያደርጋል። ሰው በሚናገርበት ወይም ዝም ባለበት ወይ ሰው ግራ በተጋበት ቦታ መንገድ በዚህ ያለ ከእግዚአብሔር ጋር የሚያሳልፍ አይተህ ከሆነ ነቢዮቹን ያቸው የሚኖሩበት ቦታ ይለያል። ከሰው ጋር የተሰበሰበ ቦታ አይደለም። ዳዊትን ያው በምድረ በዳ ከበጎቹ ጋር ሆኖ ነው ከእግዚአብሔር ጋር የሚያሳልፈው። እሱ አሁን ለንጉስ ለመመረጥ ወይ ደግሞ ቤተሰብ ውስጥ ለመወደድ ምንም ነገር አያደርግም። ጠዋት ይወጣል፣ በጎቹን ይዞ ከእግዚአብሔር ጋር ያሳልፋል። ግንስ እግዚአብሔር በመጣ ጊዜ ግን የተመረጠው እሱ እንጂ በቤተሰባቸው ውስጥ ተቀባይነት ያላቸው ፊት የሆኑ ሰውነታቸው የመጀመሪያ መሆን ኢማጂን አይፍ አይደለም ወላጆቹ እስኪረሱት ኢማጂን ግን ሲመጣ እሱ ነው አለ። ለምን በዛ በጓዳ ያየው እግዚአብሔር በአደባባይ ሊገልጠው ስለወደደ የፕሬየር ላይፍ ያለው ሰው በጓዳ በተለይ ያለው ሰው እንዲታይ ወይም ኢየሱስ እንዳለው በቤተክርስቲያን በር ደጃፍ በመጸለይ አይደለም፣ ጸሎት በማርዘም አይደለም፣ ቃላቶችን በመደርደር አይደለም፣ ፎርማሊቲ በመጠበቅም አይደለም። እሱ ሪሊጅን ነው። ሪሊጅን የሆነና ኦልሬዲ ያን ሪዋርድህን ከሰው ትቀበላለህ። ከሰው ነው የሚያገኙት። እቺ ሴትዮ እኮ የጸሎት ሰው ናት ወይ ይሄ ልጅ የጸሎት ሰው ነው ከሚበልጥ ከዚህ ቃል የሚበልጥ ሪዋርድ አይኖርም። በድብቅ ግን ስትጸልዩ እግዚአብሔር ሰው በማያያችሁ እግዚአብሔርና እናንተ ብቻ በሆናችሁ በስፍራ ስትጸልዩ እግዚአብሔር ምን ያደርጋችኋል? ሪዋርድ ያደርጋችኋል። ሪዋርዱ ምንድን ነው? ሞገስ ነው፣ ብልጥግና ነው፣ ፌቨር ነው፣ ጥበብ ነው፣ የንግግር ችሎታ ነው። ሰው እንደዚህ አይታችሁ ከሰው መሀል እንደዚህ የምትታይ ሰው ከሆንክ ፌቨር አለ። ያን ፌቨር ደግሞ ዝም ብለህ በየመንገዱ በመሄድ ሶሻል ሚዲያ ላይ በማሳለፍ ከጓደኞች ጋር በመዝናናት ወይ ደግሞ በቃ ሙድ በመያዝ አይመጣም ፌቨር። እንደዛ የለም። ፌቨር ያለው እግዚአብሔር ጋር ነው። ፌቨር ያለው ፌሎሺፕ ውስጥ ነው። ፌቨር ያለው ጸሎት ውስጥ ነው። እናም ይሄ እንግዲህ ይሄኛው ኤፒሶድ እንግዲህ እንደምታዩት በጣም የሚገራርም ቶፒኮች ያነሳንበት መንፈስ ቅዱስ በጣም ያስተማረን፣ እናንተም ደግሞ ዊብሊቭ በጣም እናምናለን እንደተጠቀማችሁ እንደተረዳችሁ ስለ ፕሬየር ሞር አክኖሌጅመንት ኖሌጃችሁ እንደሰፋ አክኖሌጅመንታችሁ እንደሚጨምር
ሞር ከእግዚአብሔር ጋር እንደምታሳልፉ እናምናለን። በጣም ስፔሻል ላይፍ ኔክስት ታይም እስክንገናኝ ድረስ ደህና ሁኑ። ቻው